ሂጂ እስከምትባሉ ድረስ ሂጂ እናቴ ከመጣች ትቆጣለች የሚባልበት ሁሉ ደረጃ ደርሻለሁ። ጋይስ ማለት ብዙ ነገር አለ፣ ብዙ ፔን አለ። ምናልባት እነዚህ ሁሉ እንትኖቼ ነገሮችን እንትን እንዳለ ላደረገኝ አሁን ላይ ሳስበው ጋይስ፣ አሁን ላይ ሳስበው ያኔ ምን አለ ድክመቱንም ሸፍኝለት ምንም ቢሆን የራሳችሁ ሰው ይሻላል። ቢኮዝ ወንድም የወንድም ቦታ ብቻ ነው ሊተካ የሚችለው። እህት የእህትን ቦታ ነው ሊተካ የሚችለው። ቤተሰብም እንደዛው። የራሳችሁ ህይወት ግን የራሳችሁ ህይወት ነው ጋይስ። እንደገና ልጅ ላይ የሚፈጥር አሁን የእውነት ልጄ ላይ በቃ ባየሁት ነገር ነው በጣም እንትን ያልኩት እና ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ሰነበታችሁልኝ? እኔ ደህና ነኝ ያለሁኝ ተመስገን ነው። ለዚህ ሰዓት ለዚህ ጊዜ ቀን ስለደረስን እና እንዴት ናችሁ? ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ አድርጉኝ፣ ለቤቴ ነባሮቹ ደግሞ ላይክ በማድረግ ተባበሩኝ እላችኋለሁኝ። ይኸው እንግዲህ ብዛታችን እንደዚህ በትዳር ውስጥ ወይ አንዳችን አልመቸን ብሎ ያልሆነልን ብሎ ነው እና የምንታገለው ማለት ነው በሴት አቅም እና እንግዲህ ይህች ልጅ እንግዲህ አይታችሁታል። ከ2 ወር ከ3 ወር በፊት ባሏን አውጥታ እንዲያርጎኝ መጀመሪያ የዛሬ አመት ባሌ ፈጣሪ ካሰኝ ነው ብላ ሰርታለት አመስግነው ነበረ። ከዛም ደግሞ ስትገባ እንዳልነበረ ጠበቃት፣ አለቀሰች፣ አነሳችሁ ማለት ነው። ምናልባት ከ3000 ሰብስክራይብ ነበራት መጀመሪያ። ከዛ እሱን ካነሳች ካለቀሰች በኋላ 9000 ምናምን ገባ። በ2 ቀን እሱን ስላወራች እሱን ስላነሳች ሰው እየተቀባበለ ፎሎ አደረገ፣ ላይክ አደረጋት፣ ሰብስክራይብ አደረጋት። እንዲያርጓት ተብሎ በጣም ሰው አወራላት፣ ጓደኛዎቿ ለአንድ ሳምንት ማለት ነው። እኔ እምላችሁ ነገር አለኝ። እኔ ቢገርማችሁ ሰው ከራሱ ነው የሚነሳ። እኔ የ20 አመት ትዳር አለኝ፣ የልጆች እናት ነኝ። የ20 አመት ትዳር አለኝ። ገብቷችኋል? በ20 አመት ውስጥ ስኖር አልጣላ ብለን አይደለም። አሁን እንትን ላይ ወጥተው እንደዚህ ሲያወሩ 10 አመቴ 5 አመቴ እኮ ነው በትዳር በፍቅር እንደዚህ ምናምን 20 አመታችን ነው፣ ግን አልተቀየርንም። እግዚአብሔር ይመስገን ልጆች አሉን። ግን እዚህ ጋር አሁን ባሌ ጥፋት ስለሌለበት አይደለም። ከአንድ 2 3 ነው የተሰደድኩት። ግን እናንተ ህዝቡ ምንም ለማያመጣላችሁ ነገር ባላችሁን አውጥታችሁ ማማት፣ ባላችሁን አውጥታችሁ መናገር፣ ባላችሁን ምንም ትዳርን የመሰለ ነገር የለም። ትዳርን ላለመፍታት ልጆችን እኔ ለራሴ ልጆችን ሌላ አባት ላለማሳየት ኑሮዬን አስተካክዬ ለመኖር ድሃው ባሌን ጎኑን ሸፍኝለት እኮ ነው ከአንድ 2 የተሰደድኩት። እኔ አንቺን ባል አማለሁ እንጂ እኔ አንቺን ባል ደካማ ጎኑን አወራለሁ እንጂ የኔ ባል ደግሞ ከአንቺ ባል ድክመት ከአንቺ ባል ሊደክም ይችላል፣ ከአንቺ ባል ደካማ ሊሆን ይችላል። ገብቷችኋል? አንድና አንድ ነገር ምንድነው? አንዴ አለማረግ ነው ቤተሰብ፣ አንዴ አለማረግ ነው፣ አለመላክ ነው በቃ። በዚህ እኔ ያልኳችሁ 20 አመት ትዳር አለኛ ባሌ ነው አይደለ? ግን አልክለትም። ለማጥፋት ለሚፈልግ ነገር ወጭ ላለበት ነገር ነው እንጂ ምልከው ገንዘብ አስቀምጥ ወይም ይሄን አርግ ብያልክም። ምክንያቱም ይጠፋበታል። ብር የዚህ ሀገር ብር ስንቱን አለያይቷል፣ እናትና ልጅ አለያይቷል፣ ሰው አገዳድሏል። ብሩ ተላው ላይ አይረባምም አይበረክተምም፣ ተላው ላይ ስንቱን አቆራርጧል። እና እኔ ለእህቴ ልልሽ የምፈልገው እውነት ሸርሸር አድርጋችሁ አድርሱልኝ። እውነቴን ነው። እኔ የልጅ እናት ነኝ፣ ስለማውቀው ነው። እኔ የአመት ልጅ ነው ጥዬ የመጣሁት። ለእናቴ ወስጄ ነው ጥዬ የመጣሁት። ባሌ ቢችል ቢያስተዳድረኝ ኖሮ ጥዬ መጣ ነበር፣ አልመጣም ነበር። ገብቷችኋል? ግን ባሌን ነገ ከልጆቼ ጋር ተመልሼ ሄጄ ልጆቼ ጋር እንዲጠግቡት ነው የምፈልገው። ልጆቼ አባዬ ብለው በስስት በቃ ሳይሳሱ አብሮት እንዲኖሩ ነው የምፈልገው። ለነሱ ብዬ ነው የምሰቃየው። ገብቷችኋል አይደለ? ለነሱ ደስታ ስል እኔ ተጎድቼ መኖር አለብኝ። እና ታዩና ሁሉንም ታዩና ታረቁ ነው የምልሽ። ታዩ በቃ ታዩና አብራችሁ ኑሩ ለልጅሽ ብለሽ። በዛኛው ቪዲዮ አይቼዋለሁ፣ እከታተላለሁ፣ ቪዲዮውን ሙኒት እከታተላለሁ። እኔን ነው የምልሽ። ልጁን ለማድረስ አባትዮ እየመጣ አባትዮንም ቪዲዮ ውስጥ እያስገባሹ ነበር። አንቺ ፍላጎት አለሽ፣ ትወጂዋለሽ ባለሽ ነው፣ ልጅሽ አባት ነው። ምን ሆነሽ ነው? በቃ ታዩ። ገንዘብ ነው የጠፋ። ገንዘብ በሰው አይቀየርም። ታዩ በቃ ነገ ይቀየራል፣ ይክስሻል።
በቃ ሴት አግብቶበት ምናምን አይደለም የጠበቀሽ። አጠፋልሽ፣ ሱሰኛ ነው አልሽ፣ ሱስ ለምዷል አልሽ፣ ያ ታስተይዋለሽ፣ በእምነት አባት ታስመክሪዋለሽ። ሰው የሰው ባል ቀምቶ ያገባል። የሰው ባል ቀምቶ መኪና ገዝተው ቤት ሰርተው ለምነው ያገባሉ። ያንን ለማለት ፈልጌ አይደለም፣ ግን ለልጅሽ ብለሽ የበደለሽን ሁሉ ተው ብለሽ የበደለሽን ሁሉ ይቅርታ አድርጊለትና ታረቁ ነው የምለው። ታረቁና አብራችሁ ኑሩ። መተው በቃ መተው የሚባለውን ነገር እንቶ እኛ እንደውም ስደተኞቹ እኮ ቂም አናቅም። እውነቴን ነው የምላችሁ፣ ቂም አናቅም። ገና ልጅ ነሽ፣ ብዙ ስራ ይጠብቅሻል። ከልጅሽ ጋር ሆነሽ ከባልሽ ጋር ሆነሽ በማረግ በተከራየሽም ቤት ሆነም ሆነ የራስሽን ቤት ሆነ ቪዲዮ ብትሰሪ ምን ብትይ ራሱ ነገ የጠፋውን ብር ታገኘዋለሽ። እስኪ እና አብርሽን እስኪ እነከሌ ቁጭ ብሎ ሀገራቸው ላይ የሚኖሩት የቱጃር ኑሮ ነው ዩቱብ እየሰሩ እና ሰው ለልጁ ብሎ ከጠላቱ ጋር ይኖራል። ለልጁ ብሎ በቃ ለልጁ ብሎ ገብቷቸዋል አይደለም? ለልጁ ብሎ ተደብድቦ ተቀጥቅጦ ይኖራል። ለልጁ ብሎ ይሰደዳል። ስለዚህ ይሄንን ልጅ የመጀመሪያው ልጅ ጎዳሽሽ፣ የመጀመሪያው ልጅ አልሆንም አልሽ። የመጀመሪያው ልጅን ተጎድቶ በእናትና በአባት ፍቅር፣ ይሄኛውም ተጎድቶ ማደግ አለበት ወይ? በቃ ለልጅሽ ስትይ ታዩ፣ ለልጅሽ ቀርቶ ለአንቺ ቢሆን አየሽ አይደለ? እህት ወንድሞችሽ የእህት የወንድምን ቦታ እንጂ የሚተኩ ባል ሊሆኑ አይችሉም። ጋይስ የባል መጥፎ የለውም። ምንም ቢሆን ባል ይሻላል። እነሱን ይተው ማለት አይደለም፣ ትተው ማለት አይደለም። ግን ትዳርን የመሰለ ነገር የለም። እኛ ሴቶች ስንባል በትዳር ስንታሰር ክብር አለን። ክብር የሚባል ነገር አለ አይደለ? ክብር አለን፣ ግርማ ሞገስ አለን። የእሷ ባል እኮ በቃ የእሷ ባል ቃሚ ነው፣ የእሷ ባል ጠጭ እኮ ነው ምናምን ቢባል ራሱ ሰኛ ቢሆን ራሱ ባለ ትዳር ናት ይባላል። አንቺ በዚህ ሰዓት ዩቱበር ነሽ፣ ቲክቶከር ነሽ፣ ገንዘብ አታጭም፣ ወደፊት ትሰሪያለሽ፣ ልጅሽን ታሳድጊያለሽ። ግን ለልጅሽ ግን አባት ፍቅር በብር አትገዥለትም። ስለዚህ ለልጅሽ ብለሽ ይቅርታ አድርጊለትና አብራችሁ ኑሩ ነው የምለው። የኔ አስተያየት ይሄ ነው ቤተሰቦች። እና እናንተስ ምን ትላላችሁ? እናንተ ምን ትላላችሁ? ለእሷ ምን ትላላችሁ? ትቶ አታግባው ነው ምን ትመክሯታላችሁ? እናንተ የእናንተን አስተያየት ደግሞ አስቀምጡላት። እንደው ሸርሸር አድርጋችሁ አድርሱልኝ። እውነቴን ነው የምልሽ። ሁላችንም ልጆቻችን ብለን ነው የምንጎዳው። ማንም ተመችቶት አይደለም። 110 ሴት ምናልባት ጥሩ ባል አግብቶ ጥሩ ኑሮ እየኖረ ሊሆን ይችላል። ግን ብዛታችን ስለማናወጣው ነው፣ ስለማያወጣው ነው። ሰው አያወጣውም። የባሉን ሚስጥር በውስጡ ይዞ ነው የሚኖረው። ውስጡ እርር እያለ ነው የሚኖረው። አውጥቶ አያወራውም። ለዛ ነው እንጂ ተመችቶት አይደለም። ሁሉም ሴት አውቆ ነው፣ እያስመሰልን ነው። እና አንቺም ታዩ ነው የምልሽ የኔ ውድ። ባለሽበት ለልጅሽ ያሰንብትሽ እልሻለሁ። ቤተሰቦች አብራችሁ ስለቆያችሁኝ፣ አብራችሁ ስለነበራችሁ አመሰግናለሁኝ። ሰላማችሁ ብዝት ይብልልኝ። በሌላ ቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛላችኋለሁ። ለማንኛውም ለቤቴ አዲስ ከሆናችሁ ላይክ፣ አበረታቱ ይላችኋለሁ። ሰላም